ዕለተ አርብ ሰኔ 5 ቀን 2018 ዓመተ ምህረት አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድርና ፋኖ በሚንቀሳቀስባቸው የተለያዩ ቀጠናዎች የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በክልሉ ወሎ ግንባር የአምባሰል ተራራማ አካባቢዎች በፋኖና በአገዛዙ ጥምር ኃይሎች መካከል ከባድ ውጊያ መደረጉና ከፍተኛ ጉዳት መድረሱ ተገልጿል። የአገዛዙ ጦር ተራሮቹን ሙሉ ለሙሉ ለመቆጣጠር ከደሴና ኩታበር ተጨማሪ ኃይልና ከባድ መሳሪያዎችን እያስገባ መሆኑም ተጠቁሟል። በአካባቢው በሚገኝ የመከላከያና የአድማ ተና ካምፖች ላይ የፋኖ ኃይሎች ጥቃት መሰንዘራቸውን ተከትሎ ከባድ ውጊያ ተቀስቅሷል። በተመሳሳይ በወለጋ ቀጠና ኪረሙ ወረዳ ዛሬ ከማለዳ ጀምሮ በቡድን መሳሪያዎች በዙ 23 እና በሞርተር የታገዘ ሰፊ ዘመቻ እየተካሄደ ይገኛል። ዋናው ውጊያ በአይን ቡሬ ማርያም በተባሉ የንጹሃን መኖሪያ አካባቢዎች ላይ የተደረገ በመሆኑ የጉዳት መጠኑ ከፍተኛ ሊሆን እንደሚችል ተሰግቷል። ሰሞኑን በዚህ ቀጠና የነበሩ ወታደራዊ አዛዦች በንጹሃን ላይ የሚፈጸመውን ጥቃት አንቀበል በማለት ስብሰባ ረግጠው በመውጣታቸው አንደኛው ከፍተኛ ወታደራዊ አዛዥ እዚያው በጥይት ሲገደል፣ ሌላኛው ሻምበል አዛዥ ግን ከመድፍ ኦፕሬተሮች ጋር ወደ በረሃ ማምለጡ ታውቋል። ጉዳዩን በዝርዝር መረጃችን ተሰሙታላችሁ። ሰሜን ኢትዮጵያ በዳግም ጦርነት ስጋት ውስጥ መውደቁ ተገለጸ። በሰሜን ኢትዮጵያ በፌዴራሉ አገዛዝና በትግራይ ኃይሎች መካከል የተፈረመው የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁንና ቀጠናው ወደ አዲስ ወታደራዊ ግጭት ሊያመራ የሚችልበት ከፍተኛ ስጋት መደቀኑን የቅርብ ጊዜ የፖለቲካና ወታደራዊ ክንዋኔዎች አመልክተዋል። ከቀናት በፊት ጌታቸው ረዳ ከብሔራዊ ደህንነት ዳይሬክተሩ አምባሳደር ሬድዋን ሁሴን ጋር በጋራ በሰጡት ይፋዊ መግለጫ በትግራይ ክልል ውስጥ ሳቀሱ የህወሓት ታጣቂዎችና የኤርትራ መንግስት በጥምረት የሰላም ስምምነቱን ለማፍረስ ወታደራዊ ዝግጅት እያደረጉ ነው ሲሉ ከሰዋል። ጌታቸው ረዳ በትግርኛ ባስተላለፉት መልእክት የክልሉ የውስጥ አቅም አዲስ ጦርነት ለመቋቋም የማይችል መሆኑን በመግለጽ በትግራይ እጅ ምንም አይነት የጸረ ድሮን መሳሪያ የለም፣ የዲያስፖራው ማህበረሰብ የገዛው $26 ሚሊዮን መሳሪያ የማይሰራ ነው ሲሉ ይፋ አድርገዋል። ጉዳዩን የተመለከቱ ዝርዝር መረጃዎችንም ይዘናል፣ ሰሙታላችሁ። በኖርዌይ ትንዳላጊ ወረዳ ፍርድ ቤት በባለሀብቱ አቶ ወርቁ አይተነው ላይ የስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከር ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳና የገንዘብ ቅጣት ተላለፈ። ፍርድ ቤቱ ተከሳሿ በሌለችበት ባሳለፈው አስቸኳይ ውሳኔ ሄለን ደሳለኝ በቲክቶክ ላይ አቶ ወርቁ አይተነውን በስም ጠቅሳ ቫይረስ አለበት፣ በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደል ፈጽሟል በማለት ያሰራጨቻቸው የሐሰት ቪዲዮዎች በአስቸኳይ ከሁሉም ዲጂታል መድረኮች እንዲጠፉ አዟል። ዝርዝር መረጃው ከቦታው ደርሶናል፣ ተሰሙታላችሁ። በምዕራብ ኢትዮጵያ ታይቶ የማይታወቅ ወታደራዊ ስምሪት ተሰጠ። የአገዛዙ ጦር የአማጽያንን ግንኙነት ለመቁረጥ የአሶሳ ሱዳን ከበባ ስልትን መተግበሩ ተገልጿል። የኢትዮጵያ መከላከያ ሰራዊት በምዕራብ ኢትዮጵያ በቤኒሻንጉል ጉሙዝ ክልል በአሶሳ መስመር ወደ ሱዳን ድንበር በከፍተኛ የሰው ኃይልና በከባድ መሳሪያዎች የታገዘ ድንገተኛ ወታደራዊ ስምሪት ማድረጉ ተሰምቷል። ይህንን የተመለከተ ዝርዝር መረጃም ይዘናል፣ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ ኢትዮስ ሚዲያን ሰብስክራይብ በማድረግ በየቀኑ የምንለቃቸውን አዳዲስ መረጃዎች በፍጥነት እንድትከታተሉ እንጋብዛለን። ሀሳብ አስተያየት ቢኖራችሁ ኮሜንት መስጫው ለእናንተ ክፍት ነው። በቀጥታ ወደ ዝርዝር መረጃው። በአማራ ምድርና ፋኖ በሚንቀሳቀስባቸው ቀጠናዎች የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በአማራ ክልል ወሎ ግንባር የአምባሰል ተራራማ አካባቢዎች በፋኖና በአገዛዙ ጥምር ኃይሎች መካከል ውጊያ መደረጉና ከፍተኛ ጉዳት መድረሱም ተገልጿል። የአገዛዙ ጦር ተራሮቹን ሙሉ ለሙሉ ለመቆጣጠር ከደሴና ኩታበር ተጨማሪ ኃይልና ከባድ መሳሪያዎችን እያስገባ መሆኑም ተጠቁሟል። በአካባቢው በሚገኝ የመከላከያና የአድማ ብተና ካምፖች ላይ የፋኖ ኃይሎች ጥቃት
ጥቃት መሰንዘራቸውን ተከትሎ ለሰዓታት የቆየ ከባድ ውጊያ መደረጉም ተገልጿል። በዚህ በዙ 23ና በዲሽቃ መሳሪያዎች ታግዞ በተከፈተ ውጊያ ላይ በቁጥር በውል ያልታወቀ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ተጠቁሟል። በተለይ በእንቅስቃሴ ላይ በነበረው የመከላከያ የአድማ ብተናና የሚሊሻ ኃይል ላይ ጉዳት መድረሱ ተነግሯል። የአምባሰል ተራራን ሙሉ በሙሉ ለመቆጣጠር ታስቦ አዲስ የዘመቻ መመሪያም ካገዛዙ መሰጠቱ ታውቋል። ለዚህም ማጠናከሪያ ይሆን ዘንድ ከደሴ፣ ከኩታበር፣ ከመርሳም፣ ከውርጌሳም፣ ከደላንታና ከተሪ አካባቢዎች ተጨማሪ እግረኛ ሰራዊት ወደ ተራራማዎቹ ቀጠናዎች እየተንቀሳቀሰ ይገኛል። ከትናንት ጀምሮ ወደ አካባቢው እየገባ ባለው ተጨማሪ ኃይል ላይ በፒካፕ መኪኖች የተጫኑ የዙ 23 ከባድ መሳሪያዎችና ሞርተሮች የተካተቱ ሲሆን ዘመቻውን ለመደገፍም የድሮን ቅኝት ስራዎች በአገዛዙ እየተሰሩ እንደሚገኙ ታውቋል። ይህ በእንዲህ እንዳለ በወለጋ ቀጠና በኪረም ወረዳ ዛሬ ማለዳ ጀምሮ በቡድን መሳሪያዎች በዙ 23ና በሞርተር የታገዘ ሰፊ ዘመቻ እየተካሄደ ይገኛል። ዋናው ውጊያ በአይን ቡሬ ማርያም በተባሉ የንጹሃን መኖሪያ አካባቢዎች ላይ በመሆኑ የጉዳት መጠኑ ከፍተኛ ሊሆን እንደሚችል ተሰግቷል። ሰሞኑን በዚህ ቀጠና ስምሪት ላይ የነበሩ ከፍተኛ የጦር አዛዦች ባደረጉት ስብሰባ ላይ ከግዳጅና ከኦፕሬሽን ጋር በተያያዘ በንጹሃን ዜጎች ላይ የሚፈጸመውን ጭፍጨፋና ጥቃት አንቀበልም በማለት በይፋ ተቃውሞ አሰምተዋል። ይህ በወለጋ ኪረሙ የተከሰተው ክስተት በመሬት ላይ ስላለው የጦርነት ባህሪ እጅግ አስደንጋጭ እና አዲስ ሚስጥር የሚገልጽ ነው። በትጥቅ ትግል ውስጥ ካሉ ታጣቂዎች ጋር ከሚደረገው ውጊያ በላቀ አሁን ትልቁ ስጋትና ስንጥቅ እየታየ ያለው በራሱ በመንግስት የጦር መዋቅር ውስጥ መሆኑን ግልጽ ያደርጋል። የወታደራዊ አዛዦች በንጹሃን ላይ የሚፈጸመውን ጥቃት አንቀበልም ብለው ስብሰባ ረግጠው መውጣት በመስመር ላይ ባለው ተዋጊ ሰራዊት ውስጥ ያለውን የሞራል መላሸቅ እና የህሊና ቁስል በግልጽ ያሳያል። ወታደሩ ከህዝብ ጋር እንዲጋጭ የሚሰጡ ትዕዛዞች በራሳቸው በአዛዦቹ ዘንድ እምቢተኝነትን እየወለዱ ነው። ከሁሉም በላይ ደግሞ አንድ የሻምበል አዛዥ ተራ እግረኛ ጦርን ብቻ ሳይሆን የመድፍ ኦፕሬተሮችን ይዞ መኮብለሉ ለፌዴራሉ አገዛዝ መዋቅር ትልቅ ወታደራዊ ኪሳራ ነው። መድፍና ከባድ መሳሪያዎችን የሚያንቀሳቅሱ ባለሙያዎች በልዩ ስልጠና የሚዘጋጁ በመሆናቸው እነዚህ ባለሙያዎች ከመስመር መውጣታቸው በአገዛዙ በኩል ያለውን የከባድ መሳሪያ የበላይነትና የእዝ ሰንሰለት በእጅጉ ያናገዋል። ይህ የውስጥ አመጽ በቀጣይ ቀናት ውጊያውን ወደ ሌላ አቅጣጫ ሊቀይረው እንደሚችልም ይገመታል። ሰሜን ኢትዮጵያ በዳግም ጦርነት ስጋት ውስጥ መውደቁ ተገለጸ። በሰሜን ኢትዮጵያ በፌዴራሉ አገዛዝና በትግራይ ኃይሎች መካከል የተፈረመው የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁንና ቀጠናው ወደ አዲስ ወታደራዊ ግጭት ሊያመራ የሚችልበት ከፍተኛ ስጋት መደቀኑን የቅርብ ጊዜ የፖለቲካና ወታደራዊ ክንውኖች አመላክተዋል። ከቀናት በፊት ጌታቸው ረዳ ከብሔራዊ ደህንነት ዳይሬክተሩ አምባሳደር ሬድዋን ሁሴን ጋር በጋራ በሰጡት ይፋዊ መግለጫ በትግራይ ክልል ውስጥ የሚንቀሳቀሱ የህወሓት አክራሪዎችና የኤርትራ መንግስት በጥምረት የሰላም ስምምነቱን ለማፍረስ ወታደራዊ ዝግጅት እያደረጉ ነው ሲሉ ከሰዋል። ጌታቸው ረዳ በትግርኛ ባስተላለፉት መልእክት የክልሉ የውስጥ አቅም አዲስ ጦርነት ለመቋቋም የማይችል መሆኑን በመግለጽ በትግራይ እጅ ምንም አይነት ጸረ ድሮን መሳሪያ የለም፣ የዲያስፖራው ማህበረሰብ የገዛው 26 ሚሊዮን ዶላር የሚያወጣ መሳሪያም የማይሰራ ነው ሲሉ ይፋ አድርገዋል። ይህ መግለጫ በትግራይ ህዝብ ዘንድ ከፍተኛ የስነ ልቦና ተጽዕኖ የፈጠረ ሲሆን በሌላ በኩል በትግራይ ከፍተኛ የጦርነት ቅስቀሳና የወጣቶች የውትድርና ምልመላ በስፋት እየተካሄደ መሆኑን የሰብአዊ መብት ተሟጋች ሪፖርቶች ያሳያሉ። በወታደራዊ ስትራቴጂ ረገድም ያገዛዙ ኃይሎች ጦርነቱን ራያን ማዕከል ባደረገ መልኩ ለመክፈት እቅድ እንዳላቸው ሾልከው የወጡ የወታደራዊ መረጃዎች ይጠቁማሉ። የፖለቲካ ተንታኞች እንደሚሉት አዲስ ጦርነት ከተቀሰቀሰ ያገዛዙ ሰራዊት ዋነኛ የጥቃት ግንባር የሚያደርገው ራያን ነው። ለዚህም ሁለት ዋና ምክንያቶች አሉ። አንደኛ ውጊያው በዛላምበሳ ወይም በአድዋ በኩል ከተጀመረ በቀጥታ ከኤርትራ ድንበር ጋር ስለሚገናኝ የኤርትራን ሰራዊት በቀጥታ ወደ ጦርነቱ በመሳብ ቀጠናዊ ቀውስ ሊፈጥር ይችላል። ሁለተኛው ራያ ከኤርትራ ድንበር የራቀና ሰፊ ሜዳማና ተራራማ ስፍራዎችን የያዘ በመሆኑ ያገዛዙ ሰራዊት የኤርትራን መሬት ሳይረግጥና ሳያስቆጣም የትግራይን ኃይል ለይቶ ለመምታት ምቹ ወታደራዊ ምህዳር እንደሚሰጠው ይፋ ተደርጓል። በዚህም አገዛዙ ውጊያ ከተጀመረ ራያን ማዕከል አድርጎ ጦርነቱን ለማካሄድ ማቀዱ ነው የተነገረው።
በኖርዌይ ትንዳላጊ ወረዳ ፍርድ ቤት በባለ ሀብቱ አቶ ወርቁ አይተነው ላይ የስም ማጥፋት ዘመቻ አካሄዳለች በተባለችው ቲክቶከር ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳና የገንዘብ ቅጣት ተላለፈ። ፍርድ ቤቱ ተከሳሿ በሌለችበት ባሳለፈው አስቸኳይ ውሳኔ ሄለን ደሳለኝ በቲክቶክ ላይ አቶ ወርቁ አይተነውን በስም ጠቅሳ ቫይረስ አለበት፣ በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደል ፈጽሟል በማለት ያሰራጫቸው የሐሰት ቪዲዮዎች በአስቸኳይ ከሁሉም ዲጂታል መድረኮች እንዲጠፉ አዟል። ከዚህ በተጨማሪ ለምን 25 የቲክቶክ አንበሳ ትገዛልኝም በሚል የገንዘብና የስጦታ ማስገደድ ሙከራ ማድረጓ በክሱ ላይ ተገልጿል። ባለሀብቱ ከቫይረሱ ነፃ መሆናቸውን የሚያረጋግጥ የዱባይ መኖሪያ ፈቃድ የጤና ምርመራ ሰነድ ማቅረባቸውን ተከትሎ ፍርድ ቤቱ በሄለን ላይ የ22112 የኖርዌይ ክሮነር ቅጣት የጣለባት ሲሆን ትዕዛዙን ባትፈጽም ለእያንዳንዱ ጥሰት ከባድ አስገዳጅ ቅጣት እንደሚጠብቃት አስታውቋል። የአቶ ወርቁ ጠበቃ ለኖርዌይ ፖሊስ በይፋ ያመለከተ ሲሆን በቀጣይ ቀናት ከፍተኛ የሞራል ካሳ የሚጠየቅበት ይፋዊ የወንጀል ክስ ሂደት ይጀመራል። የአቶ ወርቁ ደጋፊዎች ባለሀብቱ በክብሩ አይደራደርም፣ ድምጥማጧን ያጠፋታል ሲሉም እየተናገሩ ይገኛሉ። አቶ ወርቁ አይተነው በኖርዌይ ፍርድ ቤት ያስመዘገቡት ፈጣን የህግ ድል በማህበራዊ ሚዲያ ላይ ከውጭ ሀገር ስለምንኖር ህግ አያገኘንም በማለት የሰዎችን ስምና ክብር በሐሰት በሚያጠፉ ግለሰቦች ላይ የተሰጠ ትልቅ የማስጠንቀቂያ ደወል ነው። ቲክቶከር ሄለን ደሳለኝ ለዲጂታል ስጦታዎች ስትል የሐሰት መረጃዎችንና የጤና ታሪኮችን መፈብረኳም በማህበራዊ ሚዲያ ላይ ያለው የስነ ምግባር መላሸቅ ምን ያህል አደገኛ ደረጃ ላይ እንደደረሰ ያሳያል። ይህ እርምጃ ንጹሐን ዜጎች በሐሰተኛ መረጃ ስማቸው ሲጠፋም ዝም ከማለት ይልቅ በዓለም አቀፍ ህግ ፊት መብታቸውን እንዴት ማስጠበቅ እንደሚችሉ ትልቅ ምሳሌ ሆኗል። በምዕራብ ኢትዮጵያ ታይቶ የማይታወቅ ወታደራዊ ስምሪት ተሰጠ። የአገዛዙ ጦር የአማጽያንን ግንኙነት ለመቁረጥ የአሶሳ ሱዳን የከበባ ስልትን መተግበሩ ተገልጿል። የመከላከያ ሰራዊቱ በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል በአሶሳ መስመር ወደ ሱዳን ድንበር በከፍተኛ የሰው ኃይልና በከባድ መሳሪያዎች የታገዘ ድንገተኛ ወታደራዊ ስምሪት ማድረጉ ተሰምቷል። ይህ ሰፊ እንቅስቃሴ ተራ የድንበር ጥበቃ ሳይሆን በሰሜንና በደቡብ የሚንቀሳቀሱ አማጺ ኃይላትን ድንበር ተሻጋሪ ግንኙነት ለመቁረጥ ታስቦ የተዘረጋ ረቂቅ የጦርነት ስትራቴጂ መሆኑን የብሔራዊ ደህንነትና የወታደራዊ ጉዳዮች ተንታኞች ይገልጻሉ። መረጃውን ዋቢ በማድረግ የወጡት ሪፖርቶች እንዳመለከቱት ይህ አዲስ የከበባ ስልት ሶስት ዋና ዋና ስልታዊ ግቦች ላይ ያተኮረ መሆኑን ያመለክታሉ። የመጀመሪያው የመንግስት ዋነኛ ስጋት በሰሜን የሚንቀሳቀሰው ታጣቂ ኃይል በሱዳን ድንበር በኩል አልፎ በምዕራብ ወለጋ ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋር ወታደራዊ ጥምረትና የጋራ የኮሪደር መስመር እንዳይፈጠር ለመከላከል ነው። በአሶሳ በኩል መሽጎ የሱዳንን የድንበር በር መዝጋት ሁለቱን ኃይሎች ሙሉ በሙሉ ለያይቶ ለመምታትና በመካከላቸው ያለውን ግንኙነት ለማቋረጥ እቅድ እንዳለ ይፋ ተደርጓል። ሌላኛው አሶሳና አካባቢው ጥቅጥቅ ያሉ ጫካዎችና ለኮንትሮባንድ አመቺ የሆኑ የድንበር መስመሮች ያሉበት ቀጠና ነው። ሰራዊቱ ይህንን ስልታዊ ኮሪደር ቀድሞ በመቆጣጠሩ ከሱዳን በኩል ወደ መሀል ሀገር ሊገባ የሚችለውን ማንኛውንም የተደራጀ የጦር መሳሪያ የጥይትና የስንቅ አቅርቦት መስመር ሙሉ ለሙሉ ለማድረግ እቅድ እንዳለውም ነው የተነገረው። በመጨረሻም ይህ ስምሪት በሰሜንና በወሎ ግንባር ውጊያዎች በሚቀሰቀሱበት ወቅት ታጣቂ ኃይሎች ወደ ሱዳን ድንበር በመጠጋት አማራጭ የትንፋሽ መስመር እንዳያገኙ ከጀርባቸው በኩል ትልቅ ወታደራዊ ግድግዳ ለመገንባት ያለመ እንደሆነ ተነግሯል። ይህም አማጽያኑን በአንድ ውስን ቀጠና ውስጥ ብቻ አስገብቶ ለመቆጣጠር የሚያስችል ዘመናዊ የወታደራዊ ሳይንስ ስልት መሆኑ ተገልጿል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ኢትዮስ ሚዲያ በየቀኑ እንዲህ አዳዲስ መረጃዎችን ወደ እናንተ ማድረሱን ይቀጥላል። ለቻናሉ አዲስ ከሆኑ አሁኑኑ ሰብስክራይብ ያድርጉ። በያላችሁበት መልካም ጊዜ ተመኘን።